ከመሬት 30,000 ጫማ ርቀት ላይ ከሚበረው አውሮፕላን ውስጥ ቁጭ ብሎ ቦሪስ ካቭሮቭ ከስሩ የሚያልፈውን ግራጫማ ደመና እየተመለከተ ነው። እንደ ሁልጊዜው ሁሉ ሀገሩ ሩሲያን ለቆ ሲንቀሳቀስ የሚሰማው ድብልቅልቅ ያለ ስሜት እየተሰማው ነው። ይህንን የሚሰማውን ድብልቅልቅ ስሜትም ሁሉም ሩሲያዊ ሊሰማው የሚገባው ስሜት ነው ብሎ ለራሱ ተናገረና የስሜቱ መደበላለቅ ያለ ተቃውሞ ተቀበለው። ሩሲያውያን በሴዛሮች በኮዛኮች እንዲሁም በስታሊንና በባሪያ አገዛዝ ስር በመሆን የተቀበሩትን ፍዳ ችለው እስካሁን ድረስ በሕይወት የቆዩ በጣም ለየት ያሉ ምርጥ ሕዝቦች እንደሆኑ ነው የሱ የማይሻረው የምንጊዜም እምነቱ። የዚች ቆንጆ የሆነች የአገሩ ሕዝቦችም መለኪያ ከራስ ወዳድነት የጸዳና ማንንም ሳያስገቡ በራስ ላይ ብቻ የታመኑ ቢሆንም የቦሪስ ካቭሮቭ ሁኔታ ግን ከነዚህ የተለየ ነው። ይህንን ከሌሎቹ የሀገሩ ሩሲያ ሰዎች የተለየ ስብዕናንም ካቭሮቭ ሊይዝ የቻለበት ምክንያት በራስ ወዳድነቱ ሳይሆን ለሀገሩ ባለው ጽኑ ፍቅር የተነሳ ነው። አዎ የዚች የሚወዳት ሀገሩ ሕዝቦች ሰማይ ላይ አንጋጠው የሚያዩትን ብርሃን እሱ በደንብ ቀርቧቸው እንዲታይ ለማድረግ በመፈለጉ የተነሳም ነው እሱ ከሀገሩ ሕዝቦች የተለየ ስብዕናን ይዞ መንቀሳቀስ ላይ የሚገኘው። በዚህ ሐሳብ ውስጥ እንዳለም እሱ የሚገኝበት የአንደኛ ደረጃ አውሮፕላን ክፍል ውስጥ ያለችው ሆስተስ ፊቷን በፈገግታ ሞልታ የሚፈልገው ነገር እንዳለ ጠየቀችው። አሁን የተጋገረ የቸኮሌት ኩኪስ አለን አለችው ጎንበስ ብላ በዚያ ሰማያዊ አይኗ እያየችው። ከንግግሯ ዘይና ከጸጉሯ ቢጫ ሉጫነት ተነስቶም ቦሪስ አስተናጋጇ የኖርዌይ ደም በውስጧ እንዳለ በውስጡ እየገመተ ባለበት ጊዜም ኩኪሶቹንም በወተት ቸኮሌት ባለው ወተት በቡና በሻይ ወይም ደግሞ ከፈለግከው አይነት መጠጥ ጋር ልትወስደው ትችላለህ አለችው። ቦሪስም ኩኪስና ወተት እንደሚፈልግ ከነገራት በኋላ ሁሉም አሜሪካውያንን የሚያሳዩትን ደረቅ ፈገግታ እያሳያት በጣም ቆንጆ ነሽ ሲላት ሆስተሷ ቁጥብ ፈገግታዋን ለግሳው ሚስተር ስቶንፊልድ እናንተ አሜሪካኖች ብላ የመውደድ ቃና ባለው ድምጿ ፓስፖርቱ ላይ ያለው ስሙን ጠርታ አድናቆቷን ገለጸችለትና ከሱ ምንም አይነት ምላሽ ለአድናቆቷ ስላላገኘች ያዘዘውን ነገር ልታመጣለት ከአጠገቡ ዞር አለች። ሆስተሷ ከአጠገቡ ከሄደች በኋላም ቦሪስ ካቭሮቭ ተመልሶ ሐሳቡን ወደ ማመጀቁ ተመለሰ። በእርግጥም ደግሞ ሁሉም አሜሪካውያን ለማለት ይቻላል በብርሃኑ ስለተወለዱ ማንንም ሰው ከላይ ሆነው ቁልቁል ነው መመልከት የለመዱት። ይሄም ሆኖ ደግሞ የሚጠብቀው ነገር በመሆኑ ያን ያህልም አልከፋውም። ዱሮስ ቢሆን ሁሉ ነገር ተሟልቶላቸው ከሚኖር ሕዝቦች ከዚህ የተለየ ምን ነገር ሊጠብቅ ይችላል? ይህ እንዳለ ቢሆንም ቦሪስ ካቭሮቭ ለዚህ ባህሪያቸው አንድም ቀን ቢሆን ተሳስቶ አዝኖላቸው አያውቅም። ከዚህ ልቅም ለነሱ የመልስ ምቱን የሚሰጥበትን ቀንና ጊዜ ነበር የሚጠብቀው። እናም አሁን ይሄው የመልስ ምቱን የሚሰጥበት ቀን በእጁ ሲገባ ደግሞ የሆነ ውስጡን የሚያሳፍርና የሚረብሽ ስሜት ነው እየተሰማው ያለው። አዎ አሁን ምላሹን ለመስጠት በሚንቀሳቀስበት ጊዜ ላይ ግን ለአሜሪካውያን መላው የዓለም ሕዝብ የሚሰጠውን አክብሮትና አድናቆት በዚህ አውሮፕላን ውስጥ ሆስቴሷ ባሳየችው ነገር ስለተመለከተ በትንሹም ቢሆን ተከፍቷል፣ ወይም ደግሞ የሆነ ትንሽ የመሆን ስሜትን ፈጥራበታለች። ስለዚህም በዚህ ደደብ ሆስቴስ የተነሳም ሳይወድ በግዱ የልጅነት ሕይወቱን በትውስታ መስታወት ውስጥ መመልከት ጀመረ። ወላጆቹ እርስ በራሳቸው በሚያደርጉት የማይታይና ጩኸት አልባ ጦርነት የተነሳ ማለትም ከትዳር ውጭ ባላቸው ግንኙነት የተነሳ ለሱ እና በከፍተኛ ሁኔታ በመንጋጋ ቆልፍ በሽታ ምክንያት ለሞተችው አሌክስ ለተባለችው እህቱ ጊዜ የላቸው ነበር። ይሄ ቢሆንም ግን የነሱን የትዳር ጨዋታ የሚያፈርስና የሚያበላሽ በመሆኑም የተነሳ እናትና አባቱ ትዳራቸውን መፍታትም አይፈልጉም። ስለሆነም ከእናትና አባቱ ውጪ ቦሪስ ካቭሮቭ ላይ ብቻ ነበር ታማሚ እህቱን የመንከባከብና የማስታመም ጫናው ሊወድቅ የቻለው። ከትምህርት ቤት መልስ ወይም ደግሞ እህቱ ህመሙ ሲብስባት ትምህርት ቤት እየቀረም ቢሆን
ቦሪስ ካቭሮቭ እህቱን ማስታመሙን ቀጠለበት። ከጊዜ በኋላም እህቱ በጣም በመታመሟ የተነሳ ሆስፒታል ስትገባ እሱም አብሯት ወደ ሆስፒታል ውስጥ ሊያስታምም ገባ። እንዲያውም ሲያስበው የእህቱ ሆስፒታል መግባት ለወላጆቹ የግልግል ስሜትን ነበር የፈጠረላቸው ብሎም ይገምታል። ለዚህም ግምቱ ምን ሲሆነው ነገር እናታቸው ጠዋት ላይ ልጇ ሆስፒታል ከመግባቷ በፊት ቁርስ ስትሰራላቸው አቤት አይ በጣም ጨለማ ህይወት ነው። አዎ በጣም ጨለምተኛ ህይወት ነው እየኖርኩ ያለሁት በማለት ስታልጎመጉም ይሰማት ነበር። አሌክስ ሆስፒታል ከገባች በኋላም ቢሆን እናቷ መታ የጠየቀቻት ጊዜያቶች ከእጅ ጣቶች ይበልጡም። ታዲያ እናቱ እህቱን ባልጠየቀችባቸው ጠዋቶች ሁሉ የትላንትናው ምሽት ውጪ ሁሌም ውጪ ስለምታድር ነበር። አባቱም ቢሆን እህቱ ሆስፒታል ሳትገባ በፊትም ሆነ ከገባች በኋላም ቢሆን መጥቶ ሲጠይቃት ብዙም ጊዜ የተኛችበት ክፍል አይገባም ነበር። ለዚህ የሚሰጠው ምክንያት እኔ ህመሟን እያየው መቋቋም አልችልም፣ ደግሞም ውስጥ ገብቼ ብጠይቃትም እሷ የኔን መኖር አታውቅም። ታዲያ እኔ እሷ ክፍል ውስጥ ገብቼ መጠየቅና እሷን ማየት ምን ይፈይዳል ይለው ነበር። አባቱ ስለ እህቱ አሌክስ የሚያወራው ነገር ግን ቦሪስ ካቭሮቭ እውነት እንዳልሆነ በደንብ ያውቃል። አዎ እህቱ አሌክስ ምንም እንኳን በጣም ብትታመም አጠገቧ ሰው ሲኖር በደንብ ታውቃለች። ምክንያቱም እህቱ ከተኛችበት አልጋ አጠገብ ቁጭ ብሎ እጇን ሲይዛት እህቱ እጁን ጭምቅ አድርጋ ነበር የምትቆየው። ከዚያም በኋላ እሷ እንደምትሰማው እርግጠኛ በመሆን ከገዛቸው መጽሐፎች ላይ ታሪኮችን ያነብላታል። አንዳንዴም ትምህርት ቤት ውስጥ የተማራቸውንና ጠቃሚ ናቸው ብሎ የሚያስባቸውን ክፍሎችና የትምህርት አይነቶች ያነብላታል። ቦሪስ ካቭሮቭ እንደሚገምተው ከሆነም ከዚያ ጊዜ በኋላ ነው ለታሪክ ትምህርት ፍቅር ያደረበት። በተለይ ደግሞ ለእህቱ ብዙም ጊዜ የሚያነብላት ታሪኮች የሀገሩ የሩሲያን ታሪኮች ሲሆን በእነዚህ ታሪኮች ውስጥም ብዙ ሊዋጡለት የማይችሉ እንደነበረ መቼም አይረሳውም እና የሚዳብሩ የሀገሪቱን ታሪኮች ሁሉ ያነብላት ነበር። ያቺ የሚንከባከባት የእህቱ አሌክስ ሕይወትም ሲያልፍ አጠገቧ ነበር። አዎ ዶክተሩ መሞቷን ከተናገረ በኋላ የነበሩበት ክፍል በጣም በሚጨንቅ ዝምታ ተዋጠ። እሱ የእህቱን መሞት ከሰማ በኋላ ዓለም ሁሉ ቀጥ ብላ የቆመች መሰለው። ዓለምን ብቻ ሳትሆን ልቡ ጭምር ቀጥ ብላ የቆመች ስለመሰለው ደረቱን በጣም ጭንቅ አለውና ትንፋሽ የሚያጥረው ጀመር። በሆስፒታሉ የሚገኘውና በፊት ጊዜ ምንም የማይመስለው የአንቲሴፕቲክ ሽታም ስላቀለሸለሸው ክፍሉን ለቆ ከመውጣቱ በፊት የእህቱን በድንና ቀዝቃዛ ግንባር ሳም አደረገው። የሳሙ ፊቷ ምንም አይነት ባንጎላ ውስጥ የተደረገ የሞት ሽረት ተጋድሎችን የማያሳይ ከመሆኑም በላይ ልክ እንደ ሰም ጠይብና ቀዝቀዝ ያለ ፊት ሆኖበት እንደነበረ ትዝ ይለዋል። ቦሪስ ካቭሮቭ እህቱ አሌክስ የሞተችበትን ክፍል ለቆ ወደ ኮሪደሩ ሲያመራም እዚያ የነበረችው ነርስ የማደርግልህ ነገር አለ ብላ ጠየቀችው። ውስጡ በጣም ብዙ ጥቅጥቅ ባለ የሐዘን ስሜት ውስጥ በመሆኑም ከውስጡ ምንም ቃል ማውጣት ስላልቻለ ራሱን በመነቅነቅ ምንም እንደማይፈልግ ነገራትና በዚያ የህመምተኞችን የጣር ድምጽና ሞት በሚሰማበት የሆስፒታሉ ኮሪደር አልፎ ከሆስፒታሉ ውጭ ወጣ። ከሆስፒታሉ ውጪ የተቀበለችው የሞስኮ ከተማም በበረዶ ተሸፍናና አጥንት ድረስ ዘልቆ በሚሰማ በርዷ ነው። መንገድ ላይ የሄደም እያለ ሰዎች እያጨሱ ሲራመዱ ወጣት ፍቅረኛሞች ራስ ለራስ ተነካክተውና ተቃቅፈው ሲንሾካሾኩ አንድ እናት ሕፃን ልጇን እየጎተተችውና በበረዷማው መንገድ ላይ አብረው እየሄዱ ስትዘፍንለት ሲመለከት ቦሪስ ካቭሮቭ በጣም ከፋው። አዎ እሱኮ ሰማዩንና ውጪውን አጮልቆ ከሚያይበት ጠባብ የእስር ቤት ክፍል ውስጥ ያለ እስከሚመስለው ድረስም ለእንደዚህ አይነት የሰዎች ማህበራዊ መስተጋብር እንግዳ የሆነ ሰው ነው። ከዚህ በፊት ይኖረው የነበረው ህይወትም ልክ ከአንድ ግንድ ላይ ሞቶ እንደተቆረጠ ቅርንጫፍ የነበረ እስከሚመስለው ድረስ ትርጉም አልባ ሆነበት።
ያ በእህቱ ፍቅር ተዳፍኖ የነበረው ልቡም በእህቱ ሞት ምክንያት አሁን ባዶ ስለሆነበት ፍጹም ብቸኝነት ተሰማውና ከዓይኑ ላይ እንባው ጉንጮቹን እያቋረጠ መውረድ ጀመረ። ከዓይኑ የሚወጣው እንባ ግን ለእህቱ ብቻ ሳይሆን ለእርሱ ጭምር ነበር። ልቡ በሐዘን እየተናጠበም እዚያ ቀዝቃዛማ የሞስኮ መንገድ ላይ ያለ ሐሳብ እየተጓዘም የቅዱስ ባሲሊዮስን ቤተክርስቲያን የደውል ድምጽ እየሰማ ለእህቱና ለራሱ በጣም አለቀሰ። ጌታዬ የሚለው የአውሮፕላኗ ሆስተስ ድምጽም ከሐሳቡ ስላባነነው ራሱን ዝናብ ውስጥ እንደነበረው ሻይ ያርገፈገፈ ወደ አሁኑ ዓለም ከትውስታው ተመለሰ። ሆስተሷም ያዘዛትን ኩኪስና ወተት ከትሪው ላይ አንስታ ጠረጴዛው ላይ ያስቀመጠች። ይቅርታ እንደገና ተመልሼ እንድታዘዝ ትፈልጋለህ ብላ ጠየቀችው። እሱም የሐዘን ድባብ የሚታይበት ፈገግታውን እያሳያት አትሂጂ፣ እዚያ አጠገቤ ቁጭ በይና ጫውሽኝ አላት። አቤት እንዴት አይታማ ላይ ሰሆነ ሚስተር ስቶንፊልድ አለችውና ያንን ለስላሳ የሆነ ሳቋን አሰምታው ራሷን እየነቀነቀች ጥላው ወደ ክፍሉ ገባች። ሆስተሷ ካጠገቡ ከሄደች በኋላም ያቀረበችለትን ኩኪስ እየተመለከተ ስለ ጄሰን ቦርንና በምን አይነት ሁኔታ ሊገድለው ስላቀደው የሞት ድግስ ማሰብ ጀመረ። ይሄ ቢሆንም እሱን ለመግደል የወሰነው ውሳኔ በአሁኑ ብቻ ሳይሆን በወደፊት ሕይወቱ ምን ሊያመጣለት እንደሚችል ያውቅ አይችልም። በእርግጥ ጓደኛውን ጄሰን ቦርንን ከገደለ በኋላ ነገሮች እንደተለመደው እንደማይቀጥሉ ገብቶታል። የሚመጣውን ነገር ያለማወቁ ደግሞ ያን ያህል ያስፈራውም። ምክንያቱም እሱ እንደዚህ አይነት ነገሮችን የተላመዳቸው ነገሮች በመሆናቸውም ያን ያህልም አይሰጋም። ይህ ቢሆንም ግን ሆድ ውስጥ የእሳት ራት ቢራቢሮች ከዚያ እየተሯሯጡ ያሉ እስከሚመስለው ድረስ ሆዶ መረበሹና ሊሰራው ባሰበው ነገር የውስጡ መናወጥን ሊገታው አልቻለም። ስለሆነም ግዳዩን የሚጥልበት ቀን ቅርብ በመሆኑ በማወቁ የውስጡን መረበሽ ግን ችላ ብሎ አትኩሮቱን ሰበሰበና የመጣለትን ኩኪስ አንስቶ አንድ ገመጠለት። ማርሴል ፕሮቭስ የተባለው ኢንስፔክተር ሊናክ ሄንሬንስ የሚስተር ላውረንት የሞባይል ቀፎና ሲም ካርድ ላይ ምን እንደሚገኝ እንዲመረመር የተሰጠው የፈረንሳይ የደህንነት ቢሮ የኢንፎርሜሽን ቴክኖሎጂ ባለሙያ ሆነው ሰው ልክ እንደ አብዛኞቹ ፈረንሳውያን የወይን መጠጥንና አይብን ወስዶ ጭልጥ ያለ እንቅልፍን እያንኮራፋ መተኛትን እንደ ጠቃሚ ሕይወቱ አካል አድርጎ የሚወስድ ሰው ይመስላል። ካሮን ጋር በመሆን ወደዚህ ሰው ቢሮ የገባችው ሶሪያ ሙር ይሄ የኢንፎርሜሽን ቴክኖሎጂ ባለሙያ ሙስሊም ስለሆነች ወይም ደግሞ ሴት በመሆኗ አሊያም ደግሞ በሁለቱም ምክንያቶች የተነሳ ጥሩ ፊትን አላሳያትም። ከሰውየው ፊት ላይ እንዳነበበችው ከሆነ አብሯት ያለውን አሮንንም ጭምር እንዳልወደደው ነው ለመገንዘብ የቻለችው። ሚስተር ፕሮቭስ ንጹህና ምርጥ ልብሶችን የለበሰ በአርባዎቹ መጨረሻ ዕድሜ ላይ የሚገኝ አይነት ሰው መሆኑን የተመለከተችው ሶሪያም እሱ አሜሪካ ውስጥ ከምታውቃቸው የኮምፒውተር ባለሙያዎች ጋር ፍጹም ተቃራኒ አይነት ህይወትን እንደሚከተል እያሰበች ላፕቶፕ፣ ኦሲሎስኮፕ፣ ስፒከሮችና ሌሎች የኮምፒውተር ባለሙያ ቁሳቁሶችን ወደ ተቀመጡበት ጠረጴዛ ቀረባለች። እሺ ከሲም ካርዱና ከሞባይል ቀፎ ላይ ለኛ የሚጠቅም መረጃዎችን አግኝታል እንዴ ብሎ አሮን ጠየቀው። ሚስተር ፕሮቭስም የታችኛው ከንፈሩን ወደ ታች ጎትቶ እንደ ሻይ ማፊያ ማንቆርቆሪያ አሞጥሞጦ ሞባይል ቀፎ ከአቅሜ በላይ ከመሆኑ በተጨማሪ ሲም ካርዱ ደግሞ ሙሉ በሙሉ ተበላሽቷል ብሎ ለአሮን መለሰለት። ያገኘውን ነገር መግለጫ ቃል ማጣቱን በሚያሳይ ጭንቀት ውስጥ ላፍታና ለሰከንዶች ያህል ገባና ቅንድቡን ወደ ላይ ሰብስቦ እነዚህን ኤሌክትሮኒክስ መሳሪያዎች ወደኔ ከማምጣታቸው በፊት ወይም ደግሞ ወደኔ በሚጓዙበት ሰዓት የሆነ ሰው አውጥቷቸው ነበር እንዴ ብሎ
አሮን እየጠየቀው። በፍጹም ማንንም አላያቸውም ብሎ አሮን ተናገረና በመቀጠልም የንዴት በሚመስል ድምጽ አሁን ከሰጠነ ነገሮች ላይ የሆነ ነገር አግኝታል ወይስ አላገኘም? ምን ሆነሃል? ያገኘውን ነገር ለምን ግልጽ አድርገህ አሁን አትነግረንም? አለው። ሚስተር ፕሮብስም አንድ ያገሳና እንዳየሁት ከሆነ ሲም ካርዱ ላይ የሚገኙት መረጃዎች በሙሉ ጥርት ተደርገው ስለተወገዱ ሲም ካርዱ ላይ የቀሩ አንድ መረጃዎች የሉም ብሎ ተናገረ። የኮምፒውተር ባለሙያው በተናገረው ነገር ልቧ የሰመጠባት ሶሪያም በአደጋው ምክንያት ተበላሽቶ ሊሆን ይችላል ብላ ጠየቀችው። መልካም እንግዲህ አንድ ሲም ካርድ በሁለት መንገዶች ምክንያት እንደዚህ ሊሆን ይችላል። አንደኛው ምክንያት በአደጋ ምክንያት የሲም ካርዱ አካል ሲጎዳ ሲሆን አለና ኦሲሎስኮፑን በእጁ የነካካ፣ ሁለተኛው ደግሞ በሌላ ኤሌክትሮኒክስ መሳሪያ በመጠቀም ነው የሚሆነው ብሎ ነገሩን አስረዳቸው። ይሄ ምን ማለት ነው ደግሞ? ምን ለማለት ፈልገ ነው? አለው አሮን። 100% እርግጠኛ ሆኜ ለመናገር ባልችልም ሲም ካርዱ ላይ የነበሩት መረጃዎች በኤሌክትሮኒክስ መሳሪያዎች አማካኝነት ሙሉ በሙሉ ተጠርገው እንደተወገዱ የሚያሳዩ አመላካች ነገሮችን ከሲም ካርዱ ላይ አግኝቻለሁ አላቸውና ሚስተር ብራውስ ድምፁን አጥርቶ ማለቴ ሞባይሉ ሙሉ በሙሉ ከጥቅም ውጭ ከመሆኑ በፊት ነው ከኤሌክትሮኒክስ መሳሪያው ላይ ሞገድ ተለቆ ሲም ካርዱ ላይ ያሉት መረጃዎች በሙሉ ሊጠፉ ይቻሉት አላቸው። ይህን ስትል ሚስተር ላውረንት ልክ በመኪናው እንደተገጨ ባለበት ሰዓት ነው ከኤሌክትሮኒክስ መሳሪያው ላይ ሞገዱ ተለቆ ሲም ካርዱ ላይ ያሉት መረጃዎች እንዲጠፉ የተደረገው ማለት ነው ብላ ሶሪያ ጣልቃ ገብታ ጠየቀች። ይህም ማድረጓም ስህተት እንደሆነ የሚስተር ብሮብስን ፊት አይታ መረዳት ቻለች። ሚስተር ብሮብስም ይህች ቀዥቃዣ ሴት ወሬውን ስላቋረጠችው ተናዶ እንግዲህ ማስበውና መናገር የፈለኩት ነገር እንደዛ አንቺ እንዳልሽው ነው አላት። እሺ ቀጥል። አሁን ደግሞ እስቲ ሲም ካርዱ ላይ ስላገኘው ቁራጭ መረጃ ንገረን እስቲ አለው አሮን። በእውነት ኢንስፔክተር አንተ እኔ ጋር ይሄንን ያህል 1 ኪሎ ባይት የሚሆን መረጃ ማምጣት ለበጎ ሳይሆን አይቀርም አለና በዚያ ስስከንፈሩ ለመጀመሪያ ጊዜ ፈገግ እንደማለት አድርጎት በመቀጠልም ይሄ መረጃ ነው ለመጨረሻ ጊዜ ወደ ሲም ካርዱ የተላለፈው ብሎ ከላፕቶፕ ኮምፒውተሩ ስክሪን ላይ ዲዮንግ የሚል ድምጽ አሰማቸው። ይህንን ድምጽ ከላፕቶፕ ኮምፒውተሩ ላይ የሰማው አሮንም ፊቱን ወደ ሶሪያ መልሶ ይሄ ድምጽ ምን ማለት እንደሆነ የምታውቀው ነገር አለ ብሎ ጠይቃት። ሶሪያም አሮንን እየተመለከተች እኔውም በጣም ርቦኛል፣ ለምን ምርጥ ምግብ ወደምናገኝበት ሬስቶራንት አትወስደኝም አለችው። ከዚህ በኋላ እዚህ የተረገመና ጠማማ የኮምፒውተር ባለሙያ ሰው ጋር ምንም ነገር እንደማያገኘው ስላወቀች ካሮሊና የዋሻ መንገድ በማይሎች ርቀው እንደተጓዙም ቦርን የሚነዳትን ጂፕ መኪና ከዋናው መንገድ ላይ አውጥቶ ዛፎቹና ቁጥቋጦቹ መካከል አቆማትና ከመኪና ወረደ። ከዛም በሁለተኛው የጋቢናው በር ሱዋሬዝን ጎትቶ ኮምበሩ ላይ ወደ ውጭ አወጣው። ምን እየሰራ ነው አሉና ሱዋሬዝ ደሞውን ወዴት ነው የምንሄደው ብሎ ጠየቀው። የሱዋሬዝ ጭንቅላት በቀኝ በኩል የደረቀ ደም አለበት። በዛ ላይ ደግሞ ተጋግጦ እንደማበጥ ብሏል። በሰደፍ የተመታውና ያበጠው እጁም እንደ ጭንቅላቱ ተጋግጦ ነው የሚታየው። ቦርንም ሱዋሬዝን እየጎተተ ሙሉ በሙሉ ከዋናው መንገድ እይታ ውጪ የሆነ ቦታ ላይ ሲደርሱ አጠገቡ ካገኘው የዛፍ ግንድ ላይ ለትሞ ያዘውና ሰርቪስ ዶመናው ውስጥ ያለን የስራ ድርሻና ሚና ምን እንደሆነ ተናገር አለው። በነገረው ምንም አይጠቅምህም ብሎ ሱዋሬዝ መለሰለት። የሱዋሬዝን እምቢታ የሰማው ቦርንም የሱዋሬዝን ደነኛ የግራ እጁን ያዘና እሺ የሚጠቅም ከመሰለ እነግርሃለሁ። ዶምናው ስራዎችን የሚሰራው ከፋፍሎ መሆኑን መቼም ላንተ አልነግርህም። እናም
እኔ ለዶሚናው የምሰራው ስራ እቃዎችን ለዶሚናው የተለያዩ ቡድኖች መላክና ማስተላለፍ ነው። ይሄ ቢሆንም ግን እቃዎቹ ታሽገው ወደ እኔ ስለሚደርሱ እሽጎች ውስጥ ያሉትን እቃዎች በአይኔ አይቻቸው አላውቅም አለው። ምን አይነት እቃዎችን የምታጓጉዘው ብሎ ቦርንስ ጠየቀው። እቃዎቹ ያሉበት ኮንቴነር ታሽገውና ማተም ተደርጎባቸው ነው ወደ እኔ የሚመጡት። ስለዚህ እቃዎቹ ምን እንደሆኑ አላውቅም። ከዚያ በላይ የማስተላለፋቸው እቃዎች ምን አይነት እንደሆኑ ላውቅም አልፈልግም አለው። እሺ እሽጎቹ ከምንድን ነው የተሰሩት ብሎ ቦርን ጠየቀው። ሱዋሬዝም ትከሻውን በደንታ ቢስነት ከፍና ዝቅ አድርጎ አንዳንዶቹ ከጣውላ ነው የተሰሩት፣ አንዳንዶቹ ደግሞ ከብረት የተሰሩ እሽጎች ናቸው ብሎ መለሰለት። ቦርንም ላፍታ ያህል ሲያስቆይና ማን ነው ታዲያ እቃዎቹን እንድታስተላልፍ ትዕዛዙን የሚሰጥ ብሎ ጠየቀው። አንድ የሆነ ሰው ነው በስልክ ደውሎ የሚያዘኝ። ይህን ሰው ታዲያ አንድም ጊዜ ቢሆን በአይኔ አይቼው አላውቅም አለው። ቦርንም እጁን ወደፊት ዘርግቶ ስልክህን አምጣ አለውና የያዘውን የግራ እጁን ሲለቅለት ሱዋሬዝ በግራ እጁ ኪስ ውስጥ ገብቶ ስልኩን አወጣ። አሁን ትዕዛዙን የሚሰጥ ሰው ጋር ደውልለት አለው ቦርን። ሱዋሬዝም አይሆንም ለማለት ጭንቅላቱን ግራና ቀኝ ነቀነቀና ይህን እንኳን ማድረግ አልችልም ምክንያቱም ሰውየው ይገለኛል አለው። በዚህ ጊዜም ቦርን የሱዋሬዝን ቀኝ እጅ ያዘና ትንሽዬ ጣቱን ሰበረው። ሱዋሬዝም በኃይል በህመም በመጮ እጁን ታግሎ ከቦርን እጅ ለማውጣት ቢጨረጨርም ምንም አልተሳካለትም። 5 ሰከንድ ብቻ ነው የምሰጥህ አለው ቦርን አሁንም የሱዋሬዝን ትንሽዬ ጣቱ ቀጥሎ ያለውን ጣቱን ለመስበር ይዞ እየተዘጋጀ። የሱዋሬዝ ፊት በላብ ከመጠመቁም በላይ የለበሰው ሸሚዝ ኮሌታ ከፊቱ በሚጀቀጀቀው ላብ በጣም እርሷል። አይሆንም እያለ እየተወራጨ ቦርን ላይ ጮኸበት። 2 ሰከንድ ቀርተዋል ብሎም ቦርን ጣቱን አጥብቆ ይዞ እያጠፈው ሱዋሬዝን አስጠነቀቀው። በዚህ ጊዜም የሱዋሬዝ አፍ ቢከፈትም ምንም አይነት ድምፅ ስላላወጣ የቦርን ትዕግስት ተሟጦ አለቀና ሁለተኛውና አጥፎ የያዘውን የሱዋሬዝ ጣትን ስለሰበረው ሱዋሬዝ ራሱን ሳተና መሬት ላይ ወደቀ። ቦርን የሱዋሬዝን ጉንጭ በጥፊ እየመታ ነቃነቃው። የሱዋሬዝ አይኖችም በእንባ እንደተሞሉ ቆዩና ከወደቀበት ሳይነሳ ዞር ብሎ ትኩረቱን ለቀቀው። ቦርንም አጠገቡ ቁጭ እንዳለ ሶስተኛውን የመሃል ጣቱን ይዞ አሁንም ስልኩን እንድትደውል 5 ሰከንድ ብቻ ስለቻለሁ አለው። ይበቃል እሺ እደውላለሁ እያለ ሱዋሬዝ እንደ ሕፃን እየተንሰፈሰፈና እየጮኸ እያለቀሰ ቦርንን ተለማመጠው። ቀጥሎም ሱዋሬዝ በዚያ በላበት ጨማለቀ የግራ እጁ ስልኩን ይዞ በከፍተኛ ህመም እየተንቀጠቀጠ ስልኩን ከመደወሉ በፊት የቦርንን ፊት እየተመለከተ እሺ ስልኩን ከደወልኩኝ በኋላስ ሰውየው ምን እንድለው ነው የምትፈልገው አለው ቦርንን በአይኑ ጭምር እየተለማመጠው። እኔ የሰውየውን ስም ብቻ ነው የምፈልገው ብሎ ቦርን ሲናገር ይሄም ያው ነገር ነው። አዎ በጭራሽ አይሆንም የምደውልለት ሰው በፍጹም ስሙን አይነግረኝም አለው። ቦርንም የያዘውን የሱዋሬዝን የመሃል ጣት አጥብቆ ይዞ እያጠፈው በቃ የሆነ ዘዴ ተጠቅመህም ቢሆን ሰውየው ስሙን እንዲነግርህ ማድረግ ይኖርብሃል። ያለበለዚያ ግን የጀመርነውን ነገር መጨረስ ይኖርብናል። ገና እኮ 3 ያልተሰበሩ ጣቶች እዚህ የቀኝ እጅ ላይ ይገኛሉ አለው። ሱዋሬዝም ክንፍሩን ላሰና የስልኩን የመደወያ ቁጥሮች መጫን ሲጀምር ቁጥሮቹ የሞባይል ስክሪኑ ላይ መታየት ጀመሩ። ቦርንም ቆይ አለና ስልኩን ከሱዋሬዝ ላይ ነጥቆ ስልኩ ከመጥራቱ በፊት የስልኩን መዝጊያ ቁልፍ ተጭኖ ግንኙነቱን አቋረጠው። ምንድነው? ይሄው አንተ በጠየቀው መሰረት ስልኩን ደወልኩኝ አይደል እንዴ? እሺ ሰውየው ጋር እንድደውል አትፈልግም ማለት ነው ብሎ ሱዋሬዝ በንዴት እየተነጫነጨ ቦርን ጠየቀው። ቦርንም እግሮቹ ላይ ቁጢጥ ብሎ እንደተቀመጠ ማሰብ ጀመረ። አዎ ሱዋሬዝ የደወለውን የስልክ ቁጥር በደንብ ያስታውሰዋል። የስልክ ቁጥሩም የጅላሪሳይ የሳተላይት ሞባይል ቁጥር ነው።
አሮን ሶሪያ ሙርን ለምሳ የወሰዳት ሬስቶራንት ቼስ ጆርጅስ ሲባል ይህም ሬስቶራንት ከፈረንሳይ ስቶክ ማርኬት ህንጻ ተሻግሮ የሚገኝ ቦታ ነው። ስለሆነም ሬስቶራንቱ ውስጥ ለምሳ የሚመጡ ሰዎች በሙሉ ማለት ይቻላል ሙሉ ልብስ አድርገው ነው ምሳቸውን የሚመገቡት። ከዚህም በላይ ደግሞ የሰዎቹ ወሬ በዕለቱ የአክሲዮን ሽያጮች፣ በጥራጥሬና የአሳማ ስጋ ዋጋዎችና በአክሲዮን ድርጅት ሽያጮች ላይ ያተኮረ ነው። ይህ ቢሆንም ግን የፈረንሳይ የድሮ ባህልን ጠብቀው ነው ምሳቸውን የሚመገቡት። ምሳቸውን እየበሉ እያለም አሮን በመጀመሪያ ጀርመኖች ቀጥሎ ደግሞ ሆላንዶች ነበሩ ወደ ፓሪስ ሲመጡ የነበሩት። አሁን ደግሞ በጣም ብዙ የሆኑ የሰሜን አፍሪካ ስደተኞች ናቸው ፓሪስን የሞላት። እነዚህ ስደተኞች ታዲያ ምንም አይነት ስራ ተስፋና ህብረት ስለሌላቸው በቅርቡ ፓሪስን አቃጥለው አመድ እንደሚያደርጓት ጥርጥር የለኝም አላት ሶሪያም። ይህ ቢሆንም ግን የፈረንሳይ ህዝቦች አንድነት ስጋት ውስጥ ያለ አይመስልኝም አለችው። አሮንም ላፍታ ያላያትና እንግዲህ እኛ እንደዚህ ነን አላት። ልክ እንደ አሜሪካ ፖሊሶች ያራዳ ቋንቋውን ተጠቅሞ። ይህንን ካሮን የሰማችው ሶሪያም በጣም ስላሳቃት አፏን በእጇ ይዛ ምራቋ የምትበላው ምግብ ላይ እንዳይረጭ ተከላከለች። የሷን ሳቅ ተከትሎም አይኑን አጥብቦ ፈገግ ሲል ይበልጥ ወጣት አስመስለው። አዎ ይህ ፈገግታው በምንም አይነት ሸርና ነገር ያልተበረዘ የህፃን ፈገግታን ስለሚመስል ሶሪያ ፈገግታውን እየወደደችለት ነው። እሺ አለና የሚበላበትን ሹካና ማንኪያ አስቀምጦ ጣቶቹን እያፋተገ ዲኖኤክስ ስለተባለው ነገር የምታውቀው ነገር አለ እንዴ? አዎ የማውቀው ነገር አለ አለችና ጣቷ ላይ ያለውን ቅባት በምላሷ ላስ አድርጋ እንደማስበው ይሄ ቃል ሃናግራም ወይም የሚስጥር ኮድ ጽሑፍ ይመስለኛል አለችው። አሮንም ለጥቂት ሴኮንዶች ያህል ሲያፈጥባት ቆየና ማለት ቃሉ ኮድ ነው የምትይኝ አላት። ሶሪያም ራሷን ነቅንቃ በትክክል ይሄ ነገር የሆነ የሚስጥር ኮድ ነው። ይሄ መረጃውን ለኔ ለመስጠት ያሰበው ሰው ምናልባት ችግር ሊገጥመው እንደሚችል ስላሰበኝ ይመስለኛል ይሄንን የአናግራም መልእክት ከሞባይሉ አይተው አለችው። ማለት የሰውየውን ሕይወት ሊያሳጣ የሚችል ችግር ስለገጠመው ነው ማለትሽ ነው አላትና ያዘዘውን ባዲዮት የተባለውን የማዕድን ውሃ ተጎነጨ። ሶሪያም ከቦርሷ ውስጥ የማስታወሻ ደብተርና ስክሪፕት ወጣችና ማስታወሻው ላይ ዲኖኤክ ብላ በመጻፍ ለረጅም ጊዜ ያህል የጻፈችው ቃል ላይ አይኗን ተክላ ቆየች። ይሄ ሃናግራም የሚጀምረው በኮንሶናንት ፊደል በመሆኑ ቃሉ ሲፈታ መጀመር ያለበት በቫውል ፊደል መሆን ይኖርበታል አለችና ከዛም እንደማይው ደግሞ እዚህ 3 ቫውሎች ማለትም 2 አይዎችና አንድ ሆነው ያሉት ካሉ 6 ፊደሎች በመነሳትም 2 አይዎች መሃል ላይ የሚሆነ እድላቸው እዛ ጋር የሚሆነ እድላቸው ያን ያህል ነው ብላ ዲኖኤክ ብላ ከጻፈች በኋላ ትንሽ ወረድ ብላ ደግሞ አይ የተባለውን ፊደል ጻፈችና አሁን ደግሞ ቃሉ ስሜት እንዲሰጥ ቀጥሎ መምጣት የሚገባው ኤን የተባለ ፊደል ነው ብላ ኤንን ጻፈች። አሁን ከታች የተጻፈው ቃል አይኤን ተብሎ ይነበባል። ይሄውን ካጨረሰው አለችውና ለአሮን የማስታወሻ ደብተሯንና ስክሪፕቷን ሰጠችው። አሮንም ለብዙ ጊዜ ቃሉን ሲመለከት ቆየና ቀጣዮቹን 4 ፊደላት ከኤን ቀጥሎ ጻፈና መልሶ ማስታወሻዋን ሲሰጣት እንዲያጎ ብላ ሶሪያ ጮክ ብላ ነበበች። ፒተር ማርክስ ለብዙ ሰዓት ተቀምጦ ያለቀውን ኮምፒውተር እየበረበረ ባለበት ሰዓት ወገቡን በጣም ስላመመው ከወንበሩ ላይ ተነስቶ ተንጠራራና ወገቡን በእጁ ትንሽ አሻሸው። በእርግጥ ከኮምፒውተሩ ፋይል ላይ በ001
በ002 በ003 የፋይል ቁጥሮች ላይ ያገኘው ነገር በስም ዝርዝሮች፣ በማስጠንቀቂያ ደብዳቤዎች፣ በልደት ቀን ማስታወሻዎችና በዓመታዊ የክብረ በዓል ቀኖች የተሞሉ በመሆናቸው ያን ያህልም ፍላጎቱን የሚያነሳሳ መረጃ ባለማግኘቱ ውስጡ ተሰላቸ። ወዲያውኑም መጸዳጃ ቤት ሄዶ ፊኛውን ማስተንፈስ እንዳለበት ታወቀ። እንዲያውም ብዙ ጊዜ ሽንቱን ከሸና በኋላ አእምሮ ነፃ ስለሚሆን በደንብ ማሰብና ነገሮችን በጥሩ ሁኔታ መከወን ያስችለዋል። ሽንቱንም እየሸና እያለ ምንጊዜም የሚያየውን ግድግዳ ላይ ያሉትን ስንጥቆች እየተመለከተም ስንጥቆቹ የሚሰጡትን ስዕል በውስጡ እየሳለ ነገሮቹን ማጥናት ጀመረ። ከስንጥቆቹ ግድግዳ ላይም የሚያገሳ አንበሳ፣ ፊኛ የያዘ ሕፃን ልጅ፣ ቦክስ የሚጫወት ካንጋሮ፣ ጆሮቹ የተንዘላዘሉ ሽማግሌና በመጨረሻም ሃውዲኒ ብሎ ስም ያወጣለትን አንድ ወገቡ የተቆለፈ ሰውን ሲያይ አምላኬ ብሎ ፒተር ጮህና የሱሪውን ዚፕ ዘግቶ ወደ ኮምፒውተሩ እየሮጠ ሄደ። ወደ ኮምፒውተሩ ከተመለሰ በኋላም ሊከፍተው የሚችለውን ፋይል ተወና በኤሌክትሮኒክስ ኢንክሪፕሽን የተቆለፈውን ፋይል መፈለግ ጀመረ። ፋይሎቹን ወደ ታች በከርሰሩ እያወረደ ሳለም በመጨረሻም አንድ የተቆለፈ የፋይል ሳጥንን አገኘ። የፋይሉን የመክፈቻ ቁልፍ የሚስጥር ቃል ሰርቨር ብሎ ሊከፍተው ቢሞክርም እምቢ አለው። በእርግጥም ደግሞ አለቃው ሄንድሪክስ በአንድ አይነት የይለፍ ቃል ወይም ፓስዋርድ ተጠቅሞ ፋይሎችን ለመከፋፈት የሚጠቀመው እጅግ በጣም ሞኝ ሰው ቢሆን ነው በማለት አሰበና ሌሎች የይለፍ ቃሎችን መሞከር ጀመረ። የሄንድሪክስን የልደት ቀን፣ የመከላከያ ሚኒስትሩን የተሾመበትን ቀንና የሄንድሪክስን ስም ሙሉውን ተጠቅሞ ፋይሉን ለመክፈት ቢሞክርም ፋይሉ ሊከፈትለት አልቻለም። ፒተርም ሙከራውን በመተው ጠረጴዛው ላይ የሚገኘውን እርሳስ አንስቶ በጣቶቹ መካከል እያሽከረከረ ኮምፒውተሩን አፍጥጦ ማየት ጀመረ። ከኮምፒውተሩ ስክሪን ላይም የሄንድሪክስ ሶስተኛና አማንዳ የተባለችውን ሚስቱን ፎቶ መመልከት ጀመረ። ከ15 ሰኮንድ በኋላ ያቺ ቆንጆ አረንጓዴ አይኖች፣ ሾጣጣ ያገጫ አጥንትና ለስላሳ ፊቷን እንዲሁም ሄንድሪክስ ከጎኑ ሆኖ ዳቬኒስ ውስጥ የሚገኝ ድልድይ ላይ የተነሷቸውን ፎቶ ተመለከተ። ቀጥሎም ስክሪኑ አማንዳ በሌሊት ልብሷ ሆና ትልቅ አለት ላይ የተነሳቸውን ፎቶ ሲመለከት ደደብ ነኝ፣ በጣም ደደብ ነኝ በማለት ጮኸ። በመዳፉም የራሱን አናት መታመት አደረገና አማንዳ ብሎ የይለፍ ቃሉን ሲጽፍ ፋይሉ ብርግድ ብሎ ተከፈተለት። ከፋይሉ ላይም ሁለት ረጃጅም አንቀጾችንና ከመጨረሻው አንቀጽ ቀጥሎም አንድ የግርጌ ማስታወሻ እንዳለ ተመለከተና አንቀጾቹን ማንበብ ጀመረ። ከነዚህ ሁለት አንቀጾች አለቃው ሄንድሪክስ ያኔ ከፕሬዝዳንቱ እንቁላላማ ቅርጽ ካለው ቢሮ ውስጥ ከፕሬዝዳንቱ ከጀነራል ማርሻል የፔንታጎን ኃላፊ ማይክ ሆልምስ የሀገሪቱ የጸጥታ አማካሪና አንድ ፎይል ሊፍቲስ በሚባል ስም ከሚጠራ ሰው ጋር ያደረገው ስብሰባ ላይ ያለ ማስታወሻ የያዘበት እንደሆነ ማወቀ። በመቀጠልም ላይብረሪ ውስጥ አለቃውና የሲአይኤው ዳይሬክተር ዳንዚገር የተነጋገሩትን ነገር አስታወሰ። እኔ አንተ ቢሮ ውስጥ መጥቼ ልነጋገር ያልቻልነው ፕሬዝዳንቱ አንተን ቢሮ ውስጥ ከኛ ጋር እንድትሰበሰብ ባለመጥራቱ ምክንያት ነው የሚለውን የአለቃውን ንግግር ቃል በቃል ለማስታወስም ቻለ። ካነበበው ነገር እንደተገነዘበውም ከሆነ አንቀጾቹ ስለነዚህ ሬር እርንስ ተብለው ስለሚጠሩት ማዕድኖች ከፍተኛ ጠቃሚነት ነው የሚያወሱት። ለዚህም ሲሆን አይቀርም ይሄ ማዕድን የሚገኝበትን ካሊፎርኒያ ውስጥ ያለውን ቦታ ኢንዲያጎ ራይጅ የተባለ ድርጅትን እየተቆጣጠረ ይህን ድርጅት ደግሞ በጣም በከፍተኛ ሁኔታ ሰማርቲያን ብለው ፕሬዝዳንቱ ራሳቸው የሰየሙትን ድርጅት የበላይ ኃላፊና ተጠሪ በማድረግ አለቃውን ሚስተር ሄንድሪክስን ሊሾሙት የቻሉት። ሁለተኛውን አንቀጽ እያነበበም እታች ላይ ሲደርስ አለቃው ለሱና ለሶሪያ
ሳማርቲያን ስለተባለው የህቡ ድርጅት ለምን እንዳልገለጹላቸው ምክንያት በመፈለግ ላይ ያለም አይኑን የሚያፈዝና ውስጡን የሚነጥ መልእክት ከሁለተኛው አንቀጽ ቀጥሎ ከተጻፈው የግርጌ ማስታወሻ ላይ ያገኘ። ማስታወሻውንም ማንበብ ሲጀምር ለእርሱ ለራሱ የተጻፈ በመሆኑ መላው ሰውነቱን ድንጋጤ ወረረው። ፒተር፣ አሁን አንተ ይህንን መልእክት በማንበብ ላይ እንደምትገኝ ያውቃለሁ። አንተ በጣም ለነገሮች ጉጉት ስላለህም ይህን ነገር እንደምታገኘው ስለማውቅም ነው ይህን መልእክት ላስቀምጥልህ የወደድኩት። ይህ በእንዲህ እንዳለም ሮይ ፊትስ ዊሊያምስ የተባለው ሰው ላይ ጥርጣሬ ቢኖረኝም ይህን ጥርጣሬን ግን ሊያረጋግጥልኝ የሚያስችል መረጃ ማግኘት ስላልቻልኩኝም ነው ይህንን ሰው እንድትከታተልና ጥርጣሬ እንድታረጋግጥልኝ አንተን የፈለግኩ። ልብ አድርግ፣ ይህን ስታደርግ ግን ማንም ሰው ማወቅ ስለማይኖርበት ከፍተኛ ጥንቃቄ መውሰድ እንደሚገባህም ጭምር ማወቅ ይገባሃል። አዎ፣ አንተ ለምን እንደመረጥኩ ጥያቄ ብታነሳም ከስሬ ከሚገኙ ሰዎች በሙሉ አንተን ብቻ ስለማምን ነው እዚህ ሥራ ላይ የመደብኩ። መደበኛ የሆኑ ማንኛውም አይነት የግንኙነት መስመርን ተጠቅመ እኔን ለማግኘትና ያገኘኸውን ነገር ለኔ ለማሳወቅ በፍጹም እንዳታስብ። ከዚህ ይልቅ ግን ያገኘኸውን ነገር ደጋግማ አረጋግጥና እዚሁ ፋይል ውስጥ መደምደሚያህን አስቀምጥልኝ። ያንተም መደምደሚያ ወይም ማጠቃለያ ምን ያህል እንደማምንበት ደግሞ ካንተ በላይ የሚያውቅ ሰው የለም ብዬ አስባለሁ። መልካም እድል። እሺ፣ ስቲቨን ቬጋስ ማን ነው ብሎ ቦርን ሱዋሬዝን ጠየቀውና ካርታውን ዘርግቶ ከተመለከተ በኋላ በውስጡ ስሌቱ ሰራና የስቲቨን ቬጋስ ቤት አሁን ካሉበት ቦታ 5 ማይል ርቀት ላይ እንደሚገኝ ገመተ። ያ አቧራማ የሆነ ከሰዓት አልፎም የቀኑ ብርሃን ስለደበዘዘ ምሽት መምጣቱን ተመልክቶም ስቲቨን ቬጋስን ከነዳጅ ማውጫው ቦታ ሳይሆን እቤቱ ሄዶ የቀያይ ህንዶች ጎሳ አባል ከሆነችው ሚስቱ ጋር ማግኘት እንዳለበት ከወሰነ በኋላ መኪናውን አንቀሳቀሰ። ማን አልከኝ አለና ሱዋሬዝ በፍርሃት በታፈነ ድምፅ ተናግሮ በመቀጠልም ይህን ሰው ለምንድነው ማወቅ የሚገባኝ ብሎ ጠየቀው። እሱ የሰርቪስ ዶመናው አባል ነው አለ ቦርን። እና ቢሆንስ አለና ቀደም እንደነገርኩ ዶመናው ስራውን የሚያሰራው ከፋፍሎ ስለሆነ ይሄ ሰው የዶመናው አባል ቢሆንም ላውቀው አልችልም ብሎ ከተናገረ በኋላ በምላሱ የደረቀ ከንፈሩን እያረጠበ አሁን እኔ ቢራ በጣም ጠምቶኛል፣ እንደማስበው አንተም ቢሆን አንድ ቢራ ሳያስፈልግ አይቀርም አለው። ቦርንም የሱዋሬዝን ሐሳብ ችላ ብሎ የመኪናውን ፍጥነት እየጨመረ የኮርዴሌስ ተራራን መውጣት ጀመሩ። የጂፑ መኪና ውስጥም በዚህ አሳማ በሚሸተው የሱዋሬዝ ላብ ስለታፈነ የመኪናውን የጎን መስኮቶች ከፍቶ አየር ወደ ውስጥ እንዲገባ አደረገ። ቀጥሎም ወደ ሱዋሬዝ ዞሮ ካሁን በኋላ አንድ ስቲቨን ቬጋስ የተባለው ሰው አላውቀውም ብለህ ብትመልስልኝ ብሎ ቦርን ግንባሩን በጣም እየከሰከሰ አዎ ስቲቨን ቬጋስን አላውቀውም ብለህ ብትመልስልኝ መኪናውን አቆምና አንተን ከመኪናው ወጥቼ ወደ ታች ወደ ተራራው ገደል ላይ ሞረውረ ብሎ አስጠነቀቀው። እሺ አለና ሱዋሬዝም ላቡ በፊቱ ላይ እየተንቆረቆረም አዎ ስቲቨን ቬጋስ በዚህ አካባቢ በጣም ታዋቂ ሰው በመሆኑ እኔም አውቀዋለሁ እና ምን ይጠበስ ታዲያ አለው። እሺ አሁን ደግሞ ከስቲቨን ቬጋስ ጋር አብራ እየኖረች ስላለችው ሴት ንገረኝ አለው። ሱዋሬዝም አላውቃትም ብሎ መለሰለት።
በዚህ የሱዋሬዝ መልስ በጣም የተናደደው ቦርንም መኪናውን ከመንገዱ ዳር ላይ ያወጣና ካቆመ በኋላ በቦክስ የሱዋሬዝን የግራ ጆሮ ግንዱን ጠለዘው። የሱዋሬዝ ጭንቅላትም ወደ ኋላ ተወረወረና ህመሙን የሚያሳይ ትንሽ ማጓራት አጓርቶ እንዴ ቀደም እኮ የሆድ ዕቃዬ እስከሚዘረግፍ ድረስ እንዳስታውክ የሚያደርግ ምት እንዳደረስክብኝ ረሳ እንዴ አለ ሱዋሬዝ በህመም በተሞላ ንግግሩ። እሺ ከዚህ በላይ ምን ለማወቅ ነው የምትፈልገው ወዳጄ ብሎ ጠየቀው። ቦርንም አንተ እኮ ነህ በራስ ላይ ችግር እየፈጠርክ የምትገኘው አለና እንደገና ሁለተኛውን ቦክስ ሲያቀምሰው ሱዋሬዝ ቋቋለውና ጭንቅላቱን በጉልበቶቹ መካከል ቀበረ። ቦርንም የሱዋሬዝን የሸሚዝ ኮሌታ ስቦ ሱዋሬዝን ካጎነበሰበት አነሳውና እሺ ካቆመንበት እንቀጥልስ አለው። ስሟ ሮዛሊታ ሲባል ቬጋስ ግን ሮዚ ብሎ ነው የሚጠራት አለና ከንፈሩ ላይ የተዝረበረበውን ላጭና ደም በደናኛው እጁ አይበሉባት አድርጎ እንደማስበው ከሆነ እሷ ከሱ ጋር ላለፉት 5 ዓመታት አብራ ኖራለች አለው። ለምንድነው ይሄን ሁሉ ዓመት ከስቲቨን ቬጋስ ጋር ለመኖር የቻለችበት ዋና ምክንያት ብሎ ቦርን ጠየቀው። ይሄ ጥያቄ ቀረበለት። ሱዋሬዝም አይኖቹ በንዴት በሩና እኔ እንዴት ብሎ ያሰበውን ነገር ሳይጨርስ ወደ ቀድሞ ድምፁ ተመለሰና እንደሰማሁት ከሆነ ስቲቨን ቬጋስ ከአንዲት ወልዳ ከተኛች ነብር ስላተረፋት ይመስለኛል። ሮዚ ጫካ ውስጥ እየሄደች ባለበት ሰዓት ሳታስበውችን ወልዳ የተኛች ነብር በመርገጧ የተነሳ ነብሯ ተነስታ መላ ሰውነቷን ባስፈሪና ስልጥፎቿ ዘልዝላ ልትገድላት የቦጫጨረቻት እያለ መሃል ላይ ስቲቨን ቬጋስ ደርሶ ያችን ነብር ገደላትና ሮዚን ቤት ወስዶ ቁስሏ እስከሚድን ድረስ ተንከባከባት። ከዚያን ጊዜ በኋላ ነው ሮዚ ይህንን ህይወቷን የተረፈላትን ሰው እየተንከባከበች አብረው ለመኖር የበቃችው አለው። በአካል አግኝታት ታውቃለህ? ማንን? ሮዚን? ኧረ በጭራሽ። ለምን ብዬ ነው ማገኛት? ታዲያ ይሄን ሁሉ ዓመት አብረው ከኖሩ ከስቲቨን ቬጋስ ለምን ልታረግዝ አልቻለችም? ሱዋሬዝም ጥያቄውን ከሰማ በኋላ ረጅም ጊዜ ዝም ብሎ ቆየ። ከፊት ለፊታቸው ካለው አድማስ ላይ በጣም ጠንካራ የሆነ የመብረቅ ብልጭታም ተነስቶ ሱዋሬዝ ፊት ላይ የሚገኙትን የቁስል ሰንበሮች አጎላቸው። ከመብረቁ ብልጭታም በኋላ በመካከላቸው የሰፈነው ዝምታ ከሰማዩ ላይ በሚወርዱት ወፋፍራም የዝናብ ነጠብጣቦች ተሰበረ። ዝናቡም የመኪናቸውን ጣራ እየወገረ መውረድ ጀመረ። ከዛም የመጀመሪያው የውሃ ፍሳሽ ከመኪናው የፊት መስታወት ላይ መውረድ ሲጀምር ሱዋሬዝ የተረገመው ነፋስ እኮ ነው ዝናቡን ያመጣው ብሎ ተናገረ። ቦርንም ጥያቄ እኮ መልስ ያለው መሰለኝ መልስልኛ አለው። የሱዋሬዝ አይኖች በኃይል ተከፈቱና ጭንቅላቱን ወደ ቦርን አዞሮ እንደሰማሁት ከሆነ ከቤታቸው ጀርባ ከሚገኘው ቦታ ላይ አንድ ትንሽ መቃብር አለ። ቦርንም በእጆቹ የመኪናውን መሪ ጨንቆ በመያዝ ለምን ያህል ጊዜ ነው ሕፃኑ በሕይወት የቆየው? ለ9 ቀናት ያህል እንደሆነ የሰማሁት። ወንድ ነው ወይስ ሴት? እንደሰማሁት ከሆነ ወንድ ነበር። ቦርንም ሕይወት ማለት ይህን ያህል ተለዋጭ እንደሆነች ማሰብ ጀመረ። በሕይወት 9 ቀን ብቻ መቆየት ማለት ምንም ማለት ባይሆንም ለነዚህ ሁለት ሰዎች ግን ትልቅ ነገር ነው። ምክንያቱም ይሄ አዲስ ሕፃን እነሱ ያላቸው አንድና ብቸኛ ሀብት ነውና። በመቀጠልም ቦርን መኪናውን አስነስቶ ማርሹን ከቀየረ በኋላ ወደ ዋናው መንገድ ውስጥ ገባና ኃይለኛው ዝናብ ለእይታ የሚከለክለው መንገድ በፍጥነት እየነዳ ወደ ስቲቨን ቬጋስ ቤት ቀረበ። ከአማንዳ ጋር እየኖረ ባለበት ጊዜ ከአድካሚው የሥራ ቦታ ስራውን ጨርሶ ከወጣ በኋላ በቀጥታ ወደ ቤቱ መሄድ ነበር ልምድ ያደረገው።
አሁን ግን አማንዳ በሕይወት ስለሌለችና ብቸኝነት ስለሚሰማው ከስራው ከወጣ በኋላ በዚያች ፀሐይ ልትገባ ባለችበት አየሩ ቀዝቀዝ በሚልበት ሰዓት ሄንድሪክስ የሮክ ክሪክ ፓርክ ውስጥ ወደ 3 ማይል የሚሆን ደርሶ መልስ ርቀትን በሶምሶማ ሩጫ መሮጥን ልምዱ አድርጎታል። ይሄ የሶምሶማ ሩጫም ሁልጊዜ በሚያገኛቸው የመንገድ ጥፋቶች አልፎ በሚሄዳቸው ዛፎችና ሳሮች በተደጋጋሚ ጊዜ ስለሚያገኛቸው ለምዷቸዋል ሲባል ግን እነዚህ ዛፎችና ሳሮች በወቅቶች መለዋወጥ ምክንያት አንድ አይነት ናቸው ለማለት አይደለም። በተለይ ደግሞ እሱ የሶምሶማ ሩጫውን ማድረግ የሚወደው በበረዷማው ጊዜ ሲሆን እየሮጠ እያለም ከአፉ የሚወጣው ነጭ ትንፋሽና በአይኑ ሽፋሽፍትና አፍንጫው ላይ የሚያርፉት ደቃቅ የበረዶ ብናኞችም ያስደስቱታል። ሩጫውን በሚያደርግባቸው ጊዜያቶች ሁሉ ያቺ ትንሽዬ የቦክሰር ዘር ያላትና ወርቃማ ቀለም ያላት ክሊዮ የምትባለው ውሻው ከጎን ሆና ሱክ ሱክ እያለች ጥቁር የሆነውን አፍንጫዋን በዚያ ቀይና በምራቅ በራሰ ምላሷ ትልሰዋለች። በመቀጠልም በዚያች እንባ ባዘሉ አይኖቿም እያየችው እሱን ለማስደሰት ምን ማድረግ እንዳለባት እያሰበች እንዲሁም ደግሞ በተመሳሳይ ሰዓትም ከሱ ጋር አብራ በመሮጣ የተነሳ ሰውነቷ በሰጣት ሙቀትም ትደስታለች። አንዳንዴማ ክሊዮ አብራው እየሮጠች ባለበት ሰዓት ላይ ልክ እንደሷ በመሆን በአራት እግሮቿ በከፍተኛ ፍጥነት እየሮጠች የሚሰማትን ደስታ ነገ ወይም ዛሬ እሞት ይሆን ከሚለው ሐሳብ ነፃ በመሆን የሷን ስሜት ለማወቅ ቢችልም ይመኛል። በእርግጥ ሩጫውን የሚያደርጉት ክሊዮ የተባለች ውሻና እሱ ብቻ አይደሉም። የሀገሪቱ ብሔራዊ ጥበቃና የደህንነት አባሎችም ከሱ ፊትና ኋላ የሚገኙት ቦታዎች ከአደጋ ነፃ ለማድረግ ሰዎችን ከመንገድ ላይ በማስወገድ ተግባር ላይ ተጠምደው ከኋላና ከፊት አጅበውት አብሮት ይሮጣሉ። ይህን ደግሞ ሄንድሪክስ ምቾት ይነሳዋል። ምክንያቱም እዚህ ምርጥና ቆንጆ በሆነ መናፈሻ ውስጥ ሐሳቡን እያውጠነጠነ ብቻውን መሆንን ነው ምንጊዜም ቢሆን የሚፈልገው። ይህም በመሆኑ የተነሳ እነዚህ ጠባቂዎቹ ምንም ሰው ከእርሱ ፊት በተወሰነ ርቀት ላይ እንዳይገኝ በማሰብ መንገዱን እያጠሩና መናፈሻ ውስጥ የሚገኙ ማናቸውንም ሰዎች እንደ እስረኛ አግተው በመያዝ እሱ 3 ማይሉን ርቀት በሶምሶማ ሮጦ እስከሚፈጽም ድረስ ከተግባራቸው ዝንፍ ሳይሉ መጠበቃቸው ግድ የሆነ ነገር ነው። እንደተለመደው ዛሬም ቢሆን ጥቂት ሰዎች እሱ ከሚሮጥበት መንገድ ዳር ላይ በጠባቂዎች ታግደው ተይዘዋል። እሱና ውሻው ክሊዮም ጎን ለጎን እየሮጡ ባሉበት ሰዓት ላይ እንደ ድንገት ዞር ብሎ ወደ ሰዎቹ ሲመለከት በጠባቂዎቹ ታግተው ከተያዙ ሰዎች መካከል አንድ ሰው በማየቱ ቀጥ ብሎ ቆመ። ከዚያም በጠባቂዎቹ ወደ እርሱ እንዳይቀርቡ ወደ ተያዙ ሰዎች ሲሄድ ከጠባቂዎቹ አንዱ ከፊት ለፊት በመሆን መንገዱን እየጋረደበት ለደህንነቱ ሲባል ወደ እነዚህ ሰዎች እንዳይቀርብ በአክብሮ ጠየቀው። ቆይ አንዴ ከነዚህ ሰዎች ውስጥ አንድ የማውቀው ሰው አለ አለና ጠባቂውን ተሻግሮ ካለች አንድ የሩጫ ልብስና ናይክ ስኒከር ጫማ ያደረገች ወጣት ሴትን ለጠባቂው አመለከተው። ማጊ እዚህ ደግሞ ምን ትሰሪያለሽ ብሎ ወጣቷን ተጠግቶ ጠየቃት። እንደምን አመሸ ብላ ያቺ ማርጋሬት ተብላ የምትጠራው የሱ አትክልት ተንከባካቢ ወጣት ሴት ሰላምታ ሰጠችውና እኔም ልክ እንዳንተ እያደረኩኝ ነው አለ አይደለ እየሮጥኩኝ ነው አለችው። ሄንድሪክስም ፈገግ አለና አእምሮ የሮጥ ቢለኝም ጉልበቴ ደግሞ ሶምሶማውን ብቻ እንዳደርግ ነው የሚሞገተኝ ብሎ መለሰላት። በእነዚህ ጠባቂዎች ታግቼ መቆየት ያለብኝ ይመስልሃል ብላ ስትጠይቀው አረ በፍጹም ብሎ እጆቹን አነሳና አንቺ ከኔ ጋር ሶምሶማውን ማካሄድ ትችያለሽ ማለቴ አዎ ከኔ ቀስተኛ ፍጥነት ጋር ተስማምተሽ የምትሄጂ ከሆነ አላት። ማጊም አጠገቧ የቆሙትንና ወደ ሄንድሪክስ እንዳትሄድ መንገድ የዘጉባትን ጠባቂዎቹን እየተመለከተች ይሄንን ማድረገው ደግሞ ጠባቂዎች ወደ አንተ እንድመጣ እስከፈቀዱልኝ ድረስ ይሆናል አለችው። እንዴ ጠባቂዎችማ የኔን ትዕዛዝ ለመቀበል ምን ጊዜም ፈቃደኛ ናቸው
አለና የጠባቂዎቹን ኃላፊ በአይኑ ተቆጣው። በእውነት ይቻላል ጌታዬ። እናም አሁን ፍተሻ ካደረግንላት በኋላ ወደ እርሱ ትመጣለች አለው ኃላፊው በሁኔታው እንደተከፋ ከፊቱ ላይ መመልከት ችሏል። ይሄ ደግሞ የጠባቂዎቹ ስርዓት እንደሆነ ያውቃል። ምክንያቱም ከሳምንት በፊት ቀጠሮ እስካልያዘ ድረስ ማንም ሰው ቢሆን የመከላከያ ሚኒስትሩን በአካል መገናኘት እንደማይችል ፕሮቶኮላቸው እንደሆነ ቢያውቅም ይሄ ግን ለሱ ደንታም አይሰጠውም። በቃ አሁን ከማጊ ጋር አብሮ መሮጥ በመፈለጉ እነዚህ ጠባቂዎቹ ከነ ፕሮቶኮላቸው ገደል ሊገቡ ይችላሉ አለ በውስጡ። ፍተሻውን ጨርሳ ወደ እርሱ የምትመጣውን የማጊን ስኒከር ጫማ ውሻው ክሊዮን በአፍንጫዋ መነፍነፍ ስትጀምርም ማጊ ወደ ውሻው እየተመለከተች ደሞ ምን ደስ የሚል ነገር አገኘሽ ስትላት ክሊዮ ቀና ብላ ማጊን መመልከት በመጀመሯ ማጊ ጎንበስ አለችና የክሊዮን ጆሮ ስታሻሽላት ክሊዮ ከማጊ ሰውነት ላይ በደስታ ሰክራ ታከከች። እንደማስበው ውሻ ሳትወደኝ አትቀርም አለችው። ሄንድሪክስም ሳቃለና ክሊዮ ጆሮቿን የሚነካካላት ማንም ሰው ጋር ነው በቶሎ ፍቅር የሚይዛት አላት። ማጊም ቀና ብላ አየችውና የሚጠልቀው ፀሐይ ጨረር ከዚያ ቆንጆ ፊቷ ላይ አርፎ አይኗን እያበራው አንተስ ጆሮውን የሚያክል ሰው ጋር ቶሎ በፍቅር ትወድቃለህ ብላ ጠየቀችው። እሱም ጉሮሮ ድርቅ አለበትና እኔ ብሎ መናገሩ ሳይጨርስ ማጊ ጣልቃ ገባችና ኧረ እባክህ ስቀልድ ነው ቀልድ አታውቅም እንዴ አለችው። በይኔስቲ አለና ሄንድሪክስም በእግሮቹ አውራጣት መሬቱ ላይ ተንጠራራና በድጋሚ በይኔ እንሂድ አላት። ማጊ የሱን ፍጥነት ጠብቃ አብራው የሶምሶማ ሩጫውን ስታደርግም ክሊዮ ከጎናቸው አንዳንዴም በመካከላቸው በመግባት እግሮቿን በደስታ እያማታች ሱክ እያለች ትሮጣለች። ጠባቂዎቹም ከነሱ ኋላ በነሱ ፍጥነት ልክ እንደሚከተሉት ይታወቀዋል። የጠባቂዎቹ ጭንቀትና ውጥረትም ከፍተኛ እንደሆነ ገምተዋል። እንዲያውም ጠባቂዎቹ የማጊን ጀርባ በአይነ ቁራኛ እየተከታተሉ ከመሆናቸውም በላይ ማጊ በድንገት አንገቱን በእጇ እንዳትመታው በተጠንቀቅ ላይ እንደሆኑ ማውቋል። አብራቸው የምትሮጠው ውሻ ክሊዮም ምን እየተከናወነ እንዳለ በሚመረምር አይነት እይታ ሁለቱንም ቀና ብላ ያየቻቸው ነው። ሄንድሪክስም ቢሆን ነገሩ ተለይቶበታል። አለ አይደል ብቻውን ሲሮጥ በደንብ የሚያስተውላቸው መንገዶች፣ ዛፎች። ሚስቱ አማንዳም ከሞተች ከዛሬ 5 ዓመት ጀምሮ ይሄ ከሰው ጋር አብሮ የመሆን ጥሩ ስሜት ከተሰማው ቆይቷል። በተለይ ደግሞ ከሚስቱ ሞት በኋላ ያገኛት ጀለኒ የተባለ ሴትና ሌሎችም ሴቶች ቢሆኑ አማንዳን የሚያስታውስ አንድ ነገር ካየባቸው ተስፋ ይቆርጥና ከህይወቱ ያስወጣቸው ስለነበረ ከዚያን ጊዜ በኋላ ብቸኝነቱን መርጦ ለመቆየት ተገዶ ነበር። እናም አሁን ከዚች ማጊ ከተባለች ሴት ጎን ለጎን እየሮጠ ባለበት ሰዓት የሆነ ደስ የሚል ስሜት እየተሰማ መሆኑን ሲያውቁ ጊዜ ነገሩ ትንሽ ያስገርሞታል። አዎ ከሷ ጋር አሁን የሚያስታውሰው ማስታወስም የማይጠበቅበት ወሬዎችን ቢያደርግም ነገሩን ችላ ብሎ ከሷ ጋር በመሆኑ ብቻ ውስጡን ደስ እያለው ይገኛል። አብሮ እየሮጡ ባሉበት ሰዓት የሚሮጠው 3 ማይል ርቀት እያለቀ መምጣቱን ስለተገነዘበ ምነው ርቀቱ 5 ማይል በሆነ እና አብሬያት ለብዙ ጊዜ በቆየሁኝ የሚል ምኞትም በውስጡ ገባበት። እናም 3 ማይሉን ርቀት ሮጠው ከጨረሱ በኋላ ከሷ ጋር ተሰነባብቶ ከመለያየቱ በፊት ውስጡ በልበል ስላለው ዛሬ ማታ እራት ብጋብዝሽ በጣም ደስ ይለኛል አላት። ያለችውን ትበል ብሎ እየተጠባበቀ ምንም እንኳን ከሷ የሽታ መልሷን ካፏ ባይጠብቅም እሷ ግን ፊቷን በፈገግታ ሞልታ በጣም ደስ ይለኛል እሺ የሚል መልስ ስለሰጠችው ልቡ ጮቤ ረገጠ።
ስቲቨን ቬጋስ ቤት ውስጥ ሆኖ ሚስቱ ሮዚ እራት እያዘጋጀች ባለበት ሰዓት ዝናብ ከኮርዴሎስ ተራራ ጫፍ እየዘነበ ወደ ቤቱ ሲመጣ ተመለከተ። ዝናቡም የቤቱን ጣራና መስታወት መደብደብ ሲጀምር ለሚስቱ ቃል የገባላትንና እሰራዋለሁ ብሎ ያላትን ጣራ እንዳልሰራው ትዝ ስላለው ቅር አለው። ሚስት ሮዚ እራቱ ስትሰራ እንደ ሁልጊዜው ሁሉ በጥንቃቄና በቀስታ ስጋውን በስሱ እየከተፈች ወደ ማብሰያ ድስት ውስጥ እየገለበጠች መሆኗን ማድ ቤት ውስጥ ባለው መስታወት ተመለከተ። በመስታወቱ የሚያየው የሮዚ ምስል አንገቷ ላይ በሁለቱም በኩል ያን ጊዜ ከዛሬ 5 ዓመት በፊት በነብሩ በደረሰባት አደጋ የተነሳ ትልቅ መስመር የሰራ ጠባሳን ተመለከተ። ዝናቡ በሚዘንብበት ሰዓትም ሮዚ እራት መስራቷን አቁማ ደረቷ ላይ ያለውን ሌላ ጠባሳ የዳበሰች በዝምታ ማልቀስ በመጀመሯም ቬጋስ ከተቀመጠበት ተነስቶ ወደ እርሷ ቀረብ አለና እቅፍ አድርጎ ያጽናናት ጀመር። እሷም በመስኮቱ በኩል አሻግራ በዝናብ የሚረሰርሰውን ጓራቸውን እያየች መሆኑን ቬጋስ በመመልከቱ አይዞሽ የኔ ቆንጆ ሮዚ በቃ ዝም በይ እያለ እያንሾካሾከ ሲናገር እሱ እኮ እዚያ መሬት ውስጥ በዚህ በዱፍ ዝናብ እየተደበደበ ነው ያለው አለችው። ስቲቨንም ተሳስተሻል ውዴ፣ የኛ ልጅ እኮ የሚገኘው በአምላክ እቅፍ ውስጥ ሆኖ ገነት ውስጥ ነው አላት። ልጃቸው በ9 ቀኑ በሞት ከተለያቸው በኋላ ዶክተሮቹ ሌላ ልጅ መውለድ አትችሉም ብለው ስላረዷቸው ይሄው እስካሁን ድረስ ልጅ ሊወልዱ አልቻሉም። በተለይ ደግሞ ልጁ የሞተው በእኔ ጥፋት ነው ብላ ሮዚ ማመኗ ደግሞ ከልጃቸው ሞት በኋላ ስቲቨን ቬጋስ ከቤቱ ያባረኛል ብላ ገምታም ነበር። እሱ ግን በተቃራኒው ከበፊቱ የበለጠ እሷን ከመንከባከቡም በላይ ሁልጊዜም በሚተኙበት ሰዓት እቅፍ እያደረገና ስታለቅስም እያባበላት የዶክተሮቹን ውሳኔ ችላ እንድትልና እግዚአብሔር አምላክና ልጁ ኢየሱስ ክርስቶስ በምህረቱ ጎብኝቷቸው ሌላ ልጅ ለወደፊቱ እንደሚሰጧቸው ሊያሳምናት ቢጥርም ይሄው ልጃቸው ከሞተ ከ3 ዓመት በኋላም ቢሆን ሌላ ልጅ ሊወልዱ አልቻሉም። ማጽናናቱን ጨርሶ አረፍ እንዳለና ሮዚ በስሱ የተከተፈውን ስጋ ከሽንኩርቱ ከድንቹና ከቃሪያው ጋር በመደበላለቅ ላይ ባለችበት ሰዓት በአጥሩ ላይና በቤቱ ዙሪያ የተገጠመው የአደጋ ጊዜ ጥሪ ወይም አላርም ደወለ። ይህ የአደጋ ጊዜ ጥሪን የሰማችው ሮዚም ሰውነቷ በድንጋጤ ሲሸማቀቅ የተመለከተው ቬጋስ አይዞሽ የኔ ፍቅር ብሎ ከተናገራት በኋላ እየተዋከበ ወደ ሳሎን በመሄድ ራሱን ማዘጋጀትና መጠባበቅ ጀመረ። እሷም እነሱ ናቸው አይደለ በመጨረሻም እንግዲህ እኛን ሊገሩን መጡ አይደለ ብላ በፍርሃት ጠየቀችው። ቬጋስ ወደ ማድቤት ሲመለስ በእጁ አንድ ረጅም አፈሙዝ ያለው መሳሪያ ይዞ ወደ እርሷ ቀረብ በማለት እስቲ የአየር ሁኔታ ተመልከቺ፣ እኔም በሆነ ወደዚህ ቦታ ለመምጣት የምመርጠው አመቺ ጊዜ የዚህ አይነት ሲሆን ነበር ለበቀል መመጣው አለ። የጎፈረ ፂሙን በእጆቹ እየዳሰሰ ከዚያም ሮዚን በዚያ ጠንካራ ክንዱ ቅፍ አድርጋትና ወደ ራሱ ጥብቅ አድርጎ ያቀፋት ጉንጯን የአይኗን ሽፋሽፍትና ጆሮ ጉንዷ ላይ ሲስማት ፂሙ በስሱ ወጋት። ከዚያም ወደ ጆሮዋ ጠጋ ብሎ አሁን ሁሉም ነገር ዝግጁ ስለሆነ ምንም አታስቢ፣ እኔንም ሆነ አንቺን ጫፋችንን ሊነኩን አይችሉም፣ ስለዚህ እኛ ምንም አንሆንም አላትና ያዘጋጀውን ነገር ለመመልከት ተመልሶ ወደ ሳሎን ሄደ። እሷም የጣደችውን ምግብ ከመጥበሻው እሳት ላይ ወርዳ የኪችን ካቢኔቱ ላይ አስቀመጠችውና ወደ ሳሎን ሄደች። ሳሎን ስትገባም ቬጋስ ከወራት በፊት የፈጀበትን ቁሳቁሶች እየነካካ አገኘችው። በእርግጥም ስቲቨን እነዚህን የመቆጣጠሪያ መሳሪያዎች በቤቱና በቅጥሩ ዙሪያ ለመትከል ወራቶች ፈጅቶበታል። እሷም አጠገቡ ሄዳ ተቀመጠችና እያያቸው የኔ ፍቅር ብላ ጠየቀችው። አዎ ጂፕ መኪና ይታየኛል አላት ከግራ በኩል ካለው ትንሽ ስክሪን ላይ ያሳያት። ይህ ስክሪን በቀኝ በኩል ካለው የላፕቶፕ ኮምፒውተሩ ጋርም ተገናኝቷል። በቤቱ አጥርና በግቢው ጭምር የተተከለው የቪዲዮ ካሜራም በላፕቶፑ ላይ በስርዓት እንዲሰራ አድርጎ ምስሉን በደንብ የሚታይ እንዲሆን አደረገ።
ሮዚ ያንን ሰፊ ትከሻውን እያቀፈች ወደሱ ዘንበል ብላ ያ ምንጊዜም የማይለቀውን የነዳጅ ዘይት ሽታ በአፍንጫዋ ከማገች በኋላ የሚሰራ ይመስልሃል ብላ ጠየቀችው። ያለ ጥርጥር በደንብ ነው የሚሰራው አላት። ከዚያም ከስክሪኑ ላይ የሚታየውን ጂፕ መኪና በዓይኑ እየተከታተለ ባለበት ሰዓት ምን ያህል ይርቃሉ ብላ ሮዚ ስትጠይቀው 300 ያርድ ያህል ይርቃሉ ብሎ መለሰላትና ላፕቶፕ ኮምፒውተሩን በጣቶቹ እየነካካ አዎ ቀረብ በል እንደሱ ቀረብ በል አለ ራሱ። ከዚያም ቬጋስ የሰራውን ውጤት በዓይኑ ሊመለከት ቻለ። የጂፕ ሞተር ርግብግብታ በፈጠረው ሞገድም ከመሬት ስር ተቀብሮ የነበረው ፈንጂ ፈነዳና መኪናውን ወደ ላይ ከካሜራዎቹ እይታ በላይ አጎነው። ትንሽ ቆይቶም መኪናው በጥስጥስ ወጥቶ መሬት ላይ በእሳት እየተቀጣጠለ ተፈተፈተ። ቬጋስም አየሽ ማንንም ሰው ጫፋችንን አይነካንም አላልኩሽም አላትና ለማንኛውም ለማረጋገጥ ያህል ውጭ ያለውን የፈነዳ መኪና ማየት አለብኝ አላት። ቬጋስ ምንም ነገር ለድል ትቶ አያውቅም። ይህም ስለሆነ ነው ጠንክሮ በመስራቱ የተነሳ ሀብታም ሊሆን የቻለው። መሳሪያውን አቀባብሎ ወደ ውጭ ከመውጣቱ በፊትም ወደ ሮዚ ዞራልና ይኸውልሽ እኔ ሁሉንም ነገር አጣርቼ እስከመመለስ ድረስ ከዚህ እንዳትነቃነቂ፣ እንዲያውም የቤቱን በር ከውስጥ በኩል ቆልፊልኝ አላትና ወደ ውጭ ሲወጣ ሮዚ በሩን ከኋላ ቆለፈችበት። ቬጋስም በፈንጂው የፈጃቸውን ግዳዮቹን ላይ በዚያ ዶፍ ዝናብ ውስጥ በፍጥነት እየተራመደ ወደ ፈነዳው የጂፕ መኪና ተንቀሳቀሰ።